ሰላም ዛሬ የምንመርመረው በራእይ መጽሐፍ ውስጥ ካሉ እጅግ በጣም አስገራሚ ምስጢራት አንዱን ነው። እስቲ ያስቡት፣ በሰማይ በእግዚአብሔር ዙፋን ፊት 24 ምስጢራዊ ሽማግሌዎች ተቀምጠዋል። ግን እነማን ናቸው? መላእክት ወይስ ሰዎች? ዛሬ ይህንን እንቆቅልሽ ለመፈተሽ እንሞክራለን። ያው ጥያቄው ይሄ ነው፣ በጣም ወሳኙ ጥያቄ። በዙፋኑ ፊት ተቀምጠው ነጭ ልብስ ለብሰው ደግሞም የወርቅ አክሊል ደፍተው እነዚህ 24 ሽማግሌዎች እነማን ናቸው? አሁን መልሱ ብዙዎች እንደሚያስቡት በፍጹም ቀላል አይደለም። መጽሐፉ ለመጀመሪያ ጊዜ ሲያስተዋውቀን በጣም ግልጽ በሆነ ሁኔታ ነው። በፈጣሪው ዙፋን ፊት ወድቀው ሲሰግዱና ሲያመልኩ ነው የምናያቸው። እና ይሄ ድርጊታቸው በራሱ ለማንነታቸው የመጀመሪያው ትልቅ ፍንጭ ነው አይደል? እሺ እንግዲያው ይህን ምስጢር እንዴት እንደምንመረምረው ላሳያችሁ። መጀመሪያ በዙፋኑ ፊት ያለው ምስጢር እንመለከታለን። ቀጥሎ ሁለት ዋና ዋና ንድፈ ሐሳቦችን እናያለን። አንደኛው የመላእክት ምክር ቤት ናቸው የሚለውን፣ ሁለተኛው ደግሞ ድል የነሱ ሰዎች ናቸው የሚለውን። ከዚያ አንድ ውድቅ የተደረገ መላምት እናያለን። በመጨረሻው ያልተፈታው ፍርድ ላይ እንደርሳለን። እንግዲህ እንደ ማንኛውም ምርመራ መጀመሪያ ማስረጃዎችን መሰብሰብ አለብን። መጽሐፉ ራሱ ስለዚህ ጉዳይ ምን ይለናል? ስለ እነዚህ 24 ሽማግሌዎች ምን ፍንጮችን ይሰጠናል? እስቲ በጥልቀት እንያቸው። እሺ፣ ማስረጃዎቹ በጣም ግልጽ ናቸው። አስቡት፣ በእግዚአብሔር ዙፋን ዙሪያ በራሳቸው በ24 ዙፋኖች ላይ ተቀምጠዋል። ነጭ ልብስ ለብሰዋል። የድል የወርቅ አክሊሎቹን ደፍተዋል። በእጃቸው ደግሞ መሰንቆና የዕጣን ወርቅ ጽዋዎች ይዘዋል። አሁን እዚህ ላይ የእያንዳንዱ ዝርዝር ነገር የእያንዳንዷ ነገር ለማንነታቸው ትልቅ ፍንጭ ናት። እንግዲህ ወደ መጀመሪያው ትርጓሜ ስመጣ ምናልባት ብዙዎቻችን ያማንጠብቀው ሊሆን ይችላል። ይሄ ንድፈ ሐሳብ የሚለው ሽማግሌዎቹ ሰዎች አይደሉም በፍጹም፣ ይልቁንም ከፍተኛ ደረጃ ያላቸው መላእክት ናቸው ነው የሚለው። እሺ ታዲያ ለዚህ ምን አይነት ማስረጃ አለ? ይህን መላምት የሚደግፉ 4 በጣም ጠንካራ መከራከሪያዎች አሉ። የመጀመሪያው የሚታዩበት ጊዜ ነው። ሁለተኛው የሚጠቀሙባቸው መሳሪያዎች፣ ሶስተኛው ደግሞ ለራእዩ ጸሐፊ ለዮሐንስ የሚሰጡት የማብራሪያ ሚና እና በመጨረሻም በሰማይ ያላቸው ደረጃ። እነዚህ ሁሉ ሲደመሩ ወደ አንድ ነገር ነው የሚጠቁሙት፣ ወደ መላእክት። እዚህ ጋር ጊዜ በጣም ወሳኝ ነገር ነው። አስቡት፣ የራእይ መጽሐፍ እንደሚነግረን ሽማግሌዎቹ በዙፋኑ ላይ የሚታዩት አማኞች ከሙታን ከመነሳቸው ከመጀመሪያው ትንሣኤ በፊት ነው። እና ጥያቄው ይሄ ነው፣ የሞቱ ሰዎች ገና ከሞት ካልተነሱ እንዴት ብለው ነው በሰማይ ዙፋን ላይ ሊቀመጡ የሚችሉት? ይሄ እንግዲህ ለመላእክት ንድፈ ሐሳብ በጣም ትልቅ ማስረጃ ተደርጎ ይወሰዳል። ግን ታሪኩ እዚህ ላይ በፍጹም አያልቅም። ምክንያቱም ሌላኛው ወገን በጣም ጠንካራ መከራከሪያ ይዞ ይመጣል። እነሱ ደግሞ የሚሉት ሽማግሌዎቹ ሰዎች ናቸው፣ እንዲያው የዳኑ የሰው ልጆች ሁሉ ተወካዮች ናቸው ነው የሚሉት። እናም የዚህ ንድፈ ሐሳብ ዋና ማስረጃ በጣም ግልጽ ነው። ሽማግሌ የሚለው ማዕረግ በመላው መጽሐፍ ቅዱስ ውስጥ ለሰው ልጅ ብቻ ነው የተሰጠው፣ ለመላእክት አይደለም። ከዛ በተጨማሪም የደፉት አክል ስቴፋኖስ የሚባለው ለድል አድራጊዎች በፈተና ውስጥ አልፈው ላሸነፉ አማኞች ብቻ ነው ቃል የተገባው። ለመላእክት እንዲህ አይነት ነገር ቃል ተገብቶ አያውቅም። ያ መሰረታዊ ልዩነቱ እዚህ ጋር ነው ያለው። ሰዎች እኛ በምድር ላይ ከኃጢአት ጋር ከፈተና ጋር እንታገላለን። መላእክት ግን በዚህ አይነት ትግል ውስጥ አያልፉም። ስለዚህ የድል አክሊል የሚገባው ይህንን ትግል በድል ለተወጣው ነው። ያም ማለት ለሰው ልጅ ለመላእክት አይደለም። እሺ ከነዚህ ከሁለቱ ዋና ዋና ንድፈ ሐሳቦች ውጭ
ሌላ ትንሽ እንግዳ የሆነ መላምትም አለ። ይህ ሐሳብ ግን በብዙዎች ዘንድ ተቀባይነት የለውም። ለምን እንደሆነ እስቲ አብረን እንይ። አንዳንድ ጊዜም አንዳንድ ንድፈ ሐሳቦች ብዙ ማብራሪያ አያስፈልጋቸውም። ሽማግሌዎቹ ከአዳም በፊት የነበሩ ሰዎች ናቸው የሚል መላምት አለ እና ለዚህ ምንጫችን የሚሰጠው መልስ በጣም ግልጽና አጭር ነው። ይህ አባባል ከንቱ በመሆኑ ችላ ተብሏል። በቃ። ለዚህ ውድቅታ ምክንያቱ ደግሞ በጣም አጭር ነው። መጽሐፍ ቅዱስ አዳምን የመጀመሪያው ሰው አድርገው ነው የሚያስቀምጠው። ስለዚህ ከሱ በፊት ሌላ የሰው ዘር ነበረ ማለት ከመጽሐፉ መሰረታዊ ትምህርት ጋር በቀጥታ ይጋጫል። ለዛ ነው ውድቅ የተደረገው። እንግዲያው ሁለቱንም ወገኖች ሰምተናል፣ ማስረጃዎችን አይተናል። ታዲያ የት ደረስን? መደምደሚያው ምንድን ነው? እውነቱን ለመናገር መልሱ ሊያስደንቀን ይችላል። ዋናው እንቆቅልሽ እዚህ ላይ ነው ያለው። በአንድ በኩል ስናይ የሚታዩበት ጊዜ እና የሚሰሩት ሥራ እነዚህ መላእክት ናቸው እንድንል ያስገድደናል። በሌላ በኩል ደግሞ ያላቸው ማዕረግ፣ ሽማግሌ መባላቸው እና የለበሱት የድል አክሊል ደግሞ በፍጹም ሰዎች ናቸው ብሎ ይጮኻል። ለዘመናት የዘለቀው ክርክር ዋናው ምክንያት ይሄ ነው። ሁለቱም ወገኖች የሚያቀርቡት ማስረጃ በጣም ጠንካራ ነው። አንዱን ወገን ብንመርጥ ለሌላኛው ማስረጃ መልስ አይኖረንም። የትኛውንም ብንይዝ መልስ ያላገኘለት ጥያቄ መቅረቱ አይቀርም። እናም ምናልባት ትክክለኛው ጥያቄ እነማን ናቸው የሚለው ላይሆን ይችላል። ምናልባት ጥያቄው ማንነታቸው ለኛ ምን ያስተምረናል የሚለው ነው። ሽማግሌዎች መላእክትም ይሁኑ ሰዎች በሰማይ ስለሚጠብቀን ክብር እና ስለ እውነተኛ አምልኮ ምን ይነገሩናል? ስለዚህ ጉዳይ እስቲ በጥልቀት እናስብበት። አብራችሁን ስለነበራችሁ ከልብ አመሰግናለሁ።